ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሰኔ 24 2018 ዓ.ም ላይ እንገኛለን። በዚህ ሰዓት የተለያዩ የ24 ሰዓት ዋና ዋና የግንባር ዝርዝር መረጃዎችን የአውደ ውጊያ ውሎችና የዘመቻ ስምሪቶችን ጨምሮ ወታደራዊ፣ ፖለቲካዊ፣ ዲፕሎማሲያዊ መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። በጎንደር ቀጠና በተለይ በጋይንት ዛሬ ተከታታይ የድሮን ጥቃት ተፈጽሟል። በዚህ የድሮን ጥቃት ከፍተኛ ጉዳት ደርሷል። የድሮን ጥቃቱ ወትሮ ይሰጥ የነበረውን ጥንቃቄ ቸላ በማለት የደረሰ ጉዳት እንደሆነ ነው የመረጃ ምንጮች የሚገልጹት። ይህ በእንዲህ እንዳለ በአካባቢው እንደዚሁ የእግረኛ ዘመቻና ስምሪት መኖሩን የመረጃ ምንጮች ገልጸዋል። ይህንን የግንባር መረጃ ጨምሮ የተለያዩ መረጃዎችን በቅደም ተከተል ወደ እናንተ አደርሳለሁ። በአገር ውስጥ ያሉ ፖለቲካዊ መረጃዎችን፣ ዲፕሎማሲያዊ መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ስጋብዛችሁ ለሚኖራችሁ አስተያየት ጥቆማ ዜና@gmail.com እንድትጠቀሙ ነው የምጋብዛችሁ። በዚህ በርካቶቻችሁ ሀሳብ አስተያየት እየላካችሁልኝ ነው የምትገኙት። ከድሮን ጥቃትና ከአየር ኃይል ጥቃት ጋር በተያያዘ በተደጋጋሚ የሚሰጡ ማሳሰቢያዎች ችላ እየተባሉ በሲቪሊያን ላይ እንዲሁም ደግሞ በፋኖ አባላት ላይ ከፍተኛ ጉዳቶች እየደረሱ ነው የሚገኙት። ዛሬ የደረሰው ጉዳት ከዚህ ጋር ተያያዥነት እንዳለውም የዓይን እማኞች ገልጸዋል። እንግዲህ በአንድ ጦርነት ውስጥ ያለ ኃይል በምን ሌላው ብልጫ ይወስድብኛል፣ በመረጃ በጦር ኃይል በመሳሪያ የሚለውን ነገር በተደጋጋሚ እንዲገመግም ወታደራዊ አስተያየት ሰጪዎች በተደጋጋሚ የሚሰጧቸው አስተያየቶች ናቸው። ይህ ጥንቃቄ ባልተወሰደበት ሁኔታ ነው እንግዲህ ዛሬ የድሮን ጥቃቶቹ ከፍተኛ ጉዳት እያደረሱት። ይህንን ጨምሮ ሌሎች መረጃዎችን የምትሰሙ ይሆናል። ወደ ትግራይ የሚወስደን መረጃ አለ። እንዲሁም ደግሞ በሸዋ ቀጠና እስካሁን ድረስ በተገቢ ትኩረት ያልተሰጠው ጄኖሳይድ ወይም ደግሞ የዘር ማጽዳት እየተፈጸመ እንደሆነ የሚገልጽ መረጃ ጨምሮ በወለጋ እና በቡሬ ቀጠና እንደዚሁ አዳዲስ መረጃዎችን ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁን ቆዩ። በሱዳን በ5 ግንባሮች የአልቡርሃን ጦር ከፍተኛ ድል መቀዳጀቱ እየተገለጸ ነው። ከሱዳን ጦር ጋር በተያያዘ የኢትዮጵያ ባለስልጣናት ዓለም አቀፍ የወንጀለኞች ፍርድ ቤት እንዲቀርቡ ምርመራ እንዲጀመር ጥሪ ቀርቧል። ይህንን ጨምሮ የሁቲ አማጽያን የኢራንን ቴክኖሎጂ ለአልቡርሃን አሳልፈው በመስጠት ወታደሮቹ ራሳቸው አሁን የጦር መሳሪያ እያመረቱ መሆናቸውን የገለጸው የአሜሪካ ማዕከላዊ ጥናትን ጨምሮ ከሱዳንም የተለያዩ መረጃዎችን ወደ እናንተ አደርሳለሁ። የሱዳን ብሔራዊ ጦር በ5 ግንባሮች ወሳኝ ድል ተቀዳጅቻለሁ ብሏል። አርኤስኤፍ በጉዳዩ ላይ ያለው ነገር የለም። አርኤስኤፍ ሰሞኑን ከባድ ወታደራዊ ኪሳራ እንደደረሰበትም ያስኳቸው መረጃዎች ያሳያሉ። እነዚህን ጨምሮ ሌሎች መረጃዎችን ትሰማላችሁ። ወደ መረጃዎቹ ከመሄድ በፊት ግን በምልከታ እንድንመለከተው አንድ ጉዳይ አነሳለሁ። በዚህ መግቢያ ወደ ፕሮግራሞቹ እንሄዳለን። የአብይ አህመድ ቁጥሮች የሚል ነው መግቢያዬ። የአብይ አህመድ ቁጥሮች በምልከታ የምንመለከተው ጉዳይ የአብይ አህመድ ቁጥሮች ምንድን ናቸው? የአብይ አህመድ ቁጥሮች የኢትዮጵያና የኢትዮጵያውያን ናቸው ወይ የሚለውን እንመለከታለን። ለዚህ መነሻ የሚሆነን ደግሞ አብይ አህመድ ባለፉት ወራቶች በተለያዩ ሚዲያዎች እየቀረበ በየዘርፎቹ የራሱን ሪፖርቶች እያቀረበ ይገኛል። አብይ አህመድ እንደዚህ አይነት ሚዲያዎችን ግብዣና የሚዲያ ቃለመጠይቆችን የሚያደርገው ቀድሞ በተዘጋጀ መንገድ ነው። ከአሁን በፊት የሳይንስና ቴክኖሎጂን ጉዳይ በተመለከተ፣ የኮሪደር ልማትን በተመለከተ፣ የቱሪዝም ልማትን በተመለከተ፣ የከተማ ልማትን በተመለከተ በግልና በተመረጡ የመንግስት ሚዲያዎች ላይ ቃለ ምልልሶችን ሰጥቷል። ይህም ቀድሞ እሱ ሪፖርት ለማቅረብ ነው እንጂ ጋዜጠኞቹ ለመሞገት ወይም ደግሞ ተዛማጅ ጥያቄዎችን ለማንሳት በማይፈቀድላቸው ሁኔታ ነው እነዚህን አድርጓል። እንግዲህ በየዘርፉ ባለሙያዎች እንዲያነጋግሩት በማድረግ እነዚህን ሪፖርቶች ሲያቀርብ ቆይቷል። አብይ አህመድ በውጭ ጋዜጠኞች፣ የፖለቲካ ሙግት በሚያቀርቡ ጋዜጠኞች ወይም ደግሞ ነፃ ቃለመጠይቅ እስካሁን ድረስ በይፋ አድርጎ አያውቅም። የሚያደርጋቸው ቃለመጠይቆች እሱ መናገር የሚፈልጋቸውና ሪፖርት የሚያደርግባቸው ናቸው። ባለፉት 8 ዓመታት አብይ አህመድ በስልጣን ዘመኑ እንደ ሲኤንኤን፣ ቢቢሲ፣ አልጀዚራን ከመሰሉ ዓለም አቀፍ ትልልቅ ሞጋች ጋዜጠኞች ከሚታወቁ ጠንካራ የሙግት ፕሮግራሞች ጋር ፊት ለፊት ቀርቦ አያውቅም። ከዛ ባሻገር በአገር ውስጥ ሚዲያዎችን በተመሳሳይ በእንዲህ አይነት ሁኔታ ከነፃ ጋዜጠኞች ጋር ቀርቦ ነፃ ውይይትም ቃለመጠይቅም ሰጥቶ አያውቅም። በቃናም በኤንቢሲም በፋናም በኢትዮጵያ ቴሌቪዥንም በሌሎችም ላይ እየተገኘ እሱ የሚፈልጋቸውን ጉዳዮች ተናግሮ ነው የሚወርደው። ከዚህ አንጻር የሚያቀርባቸው ቁጥሮችና ሪፖርቶች የኢትዮጵያ ናቸው ወይ የሚለውን እንመለከታለን። ትላንትና ቱሪዝም በተመለከተ ከአንድ የሀገር ውስጥ ሚዲያ ጋር ያደረገውን ቃለ ምልልስ ምናልባት አንዳንድ አድማጭ ተመልካቾች ተመልክታችሁ ሊሆን ይችላል። እዚህ ላይ የማቀርባቸውና የማነሳቸው አሃዛዊ ቁጥሮች አሁን ኢትዮጵያን ይወክላሉ ወይ፣ የአብይ አህመድ የግል ቁጥሮች እነማን ናቸው የሚለውን የሚያሳይ ነው። አብይ አህመድ በዚህ ቆይታው ካነሳቸው ጉዳዮች መካከል አንዳንድ ቁጥሮች ተነስተዋል። ከነዚህ መካከል እነዚህን ቁጥሮች ኢትዮጵያን ያውቋቸዋል ወይ፣ ኢትዮጵያን ይወክላሉ ወይ? አብይ አህመድ በትላንቱ ቃለ ምልልሱ የሀገር ውስጥ የቱሪዝም
እና የሀገር ውስጥ የጎብኚዎችን ቁጥር በተመለከተ እንቅስቃሴው ከመቼውም ጊዜ በላይ እጅግ ጨምሯል ሲል ሪፖርት አቅርቧል። አብይ አህመድ በዚህ ላይ ያነሳው የቁጥር አሃዛዊ መረጃ ዘንድሮ ምርጫ ቦርድ የተመዘገበውን ህዝብ ቁጥር ወስዶ ነው እያቀረበው የሚመስለው። ምክንያቱም ቁጥሩ ተቀራራቢ ነው። 50.1 ሚሊዮን ኢትዮጵያውያን ለሀገር ውስጥ ቱሪዝም እንቅስቃሴ አድርገዋል ነው የሚለው። 50.1 ሚሊዮን ኢትዮጵያውያን ለሀገር ውስጥ የጉብኝት የቱሪዝም እንቅስቃሴ አድርገዋል። ልብ በሉ አድማጭ ተመልካቾች፣ እዚህ ጋር እንግዲህ ሞጋች ጥያቄዎችን የምናነሳው እንዴት ነው ለመሆኑ 50.16 ሚሊዮን ኢትዮጵያውያን ለቱሪዝም በሀገር ውስጥ ተንቀሳቅሰዋል የሚለው ጉዳይ በየትኛው ነባራዊ ሁኔታ ይሄ ሪፖርት እውነት ይመስላል? ይሄ ቁጥር የኢትዮጵያ ቁጥር የማይሆነውና የአብይ አህመድ ቁጥር ብቻ ሆኖ የሚቀረው በሚከተሉት ምክንያቶች ብቻ ነው። አንደኛ፣ ይህንን በሀገሪቱ ተንቀሳቅሶ የሀገር ውስጥ ቱሪዝሞችን ወይ ደግሞ የሀገር ውስጥ መዳረሻዎችን ለመጎብኘት የጸጥታ እና የሀገሪቱ የደህንነት ሁኔታ ይፈቅዳል ወይ? ትልልቆቹ ሃይማኖታዊ በዓላት የሚከበሩባቸው የሀገሪቱ የቱሪዝም ማዕከል የሆኑት በተለይ በሰሜን ኢትዮጵያ፣ በትግራይ፣ በአማራ ክልል በሚገኙ አካባቢዎች የሚከበሩ ዓመታዊ ሃይማኖታዊ በዓላት እንደ አክሱም ጽዮን፣ እንደ ላሊበላ፣ እንደ ጎንደር የጥምቀት በዓል፣ እንደ ግሸን ዓመታዊ ክብረ በዓል የመሳሰሉት በዓላት ከአዲስ አበባም ሆነ ከሌላው ኢትዮጵያ አካባቢ አይደለም ከዛው ከአማራ ክልል ከትግራይ ክልል አካባቢ ሰዎች ተንቀሳቅሰው አክብረዋቸዋል ወይ? ይሄ ቁጥር ከየት ነው እየመጣው? እነዚህ በዓላት በየዓመቱ የሚከበሩት ደማቅ በዓላት ቢሆኑም በዘንድሮ የግሸንና የላሊበላ በተለይ ባለፈው ዓመት በተከበሩት ላይ የነበረውን ተሳታፊ ቁጥር ሁሉም ኢትዮጵያዊ ያውቀዋል። አብይ አህመድ ይህን ቁጥር ከየት ነው እያገኘው የሚለውን እዚሁ ላይ እንግዲህ የኢትዮጵያን ቁጥር እንዳልሆነና የአብይ አህመድ የራሱ ቁጥር እንደሆነ ይሄ አንድ ማሳያ ይሆናል። ሌላው የጸጥታ ሁኔታው ይህንን ይፈቅዳል ወይ የሚለውን ስንመለከት በምስራቅ ኢትዮጵያ ከሚከበሩ ሃይማኖታዊ በዓላት መካከል እንደ ቁልቢ ገብርኤል ያለው በዓል ዘንድሮ በጸጥታ ምክንያት በርካታ ሰዎች ከአዲስ አበባ አልሄዱም። ከሄዱት ውስጥ መተሐራና ወንጂ አካባቢ የታገቱ 4 ተሽከርካሪዎች አሉ። ይሄ እንግዲህ የሀገሪቱ የጸጥታ ሁኔታ የተባለው ቁጥር መሬት ላይ እንደሌለ የሚያሳይ ነው። እንግዲህ እነዚህ አሃዛዊ ቁጥሮች አብይ አህመድ እየታየው ለሌላው ኢትዮጵያዊ ያልታየው ለምንድን ነው የሚለውን ስናነሳ የየብስ ትራንስፖርት የሚባል በኢትዮጵያ ውስጥ አሁን በአግባቡ አለ ወይ? በርካታ መንገዶች በነገራችን ላይ ተዘግተዋል። በየብስ ትራንስፖርት ችግር ምክንያት በቤኒሻንጉል ከግልገል በለስ ወደ መተከል ያለ ወታደራዊ አጀብ መንቀሳቀስ አይቻልም። ከቡሬ ጎጃም ወደ ወለጋ ያለ ወታደራዊ አጀብ መንቀሳቀስ አይቻልም። እነዚህ መጋቢ መንገዶች ናቸው። በሌሎቹ ቀጠናዎችም በተመሳሳይ መንቀሳቀስ አይቻልም። ዋና ዋና መንገዶችን እንመልከት። ከወለጋ አዲስ አበባ ያለ አጀብ መንቀሳቀስ አይቻልም። ከአዲስ አበባ በጎጃም በጎንደር መስመር ሰላሌና ፍቻ አካባቢ ያለው ሁኔታ ይታወቃል። ያለ አጀብ መንቀሳቀስ አይቻልም። በየሳምንቱ በአማካይ አንድ መኪና የሚታገትበት በርካታ ሰዎች የሚሰቃዩበት መስመር ነው። ይሄ ዋናው የሀገሪቱ መስመር ከሚባሉት አንዱ ይሄ ነው። ሌላው ዋናው የሀገሪቱ መስመር የሚባለው ዋናው የጀርባ አጥንት ከአዲስ አበባ ጅቡቲ ያለው ነው። በዚህ መስመር መተሐራ፣ ወንጂ ከናዝሬት እስከ ዋሽ ባለው ድረስ ያልተፈጸመ የሰቆቃ አይነት የለም። በዚህ ቀጠና ያለ አጀብ መንቀሳቀስ አይቻልም። የፌዴራል ፖሊስ ጭምር ሳይቀር ነው ሰሞኑን የተገደሉት። በዚህ ሁኔታ ባለው የኢትዮጵያ የጸጥታ ሁኔታ ተንቀሳቅሶ ቱሪዝም መስራት ይቻላል ወይ? ዋና ዋና መንገዶች የተሰረዙ መንገዶች አሉ። ለምሳሌ ከአዲስ አበባ በደብረ ብርሃን፣ በደሴ፣ ወልዲያ፣ አለማጣ ወደ ትግራይ የነበረው ጉዞ ባለፉት 6 ዓመታት ከተስተጓጎሉ መንገዶች መካከል አንዱ ነው። አሁን ከመቀሌ ወደ አዲስ አበባ ጉዞ የሚደረገው በአመዛኙ በአፋር አካባቢ ነው። ከጎንደር ደባርቅ፣ ሊማሊሞ፣ ሽሬ ያለው መንገድ የህዝብና መደበኛ አገልግሎት ከሰጠ ጊዜ ቆይቷል። ከጎንደር ወደ ሱዳን የሚወስደው ዋናው ሁለተኛው የኢትዮጵያ የውጭ እቃዎች የሚገቡበት መስመር የሚባለው የትራንስፖርትና የብስ እንቅስቃሴው ከተስተጓጎለ ቆይቷል። ከመሃል ከተሞችን ስንመለከት ከባህር ዳር፣ ወረታ፣ ደብረታቦር፣ ጋይንት፣ ወልዲያ ያለው መንገድ የምድራችን ሲኦል በሚል ተሰይሟል። ከባህር ዳር ወደ አዴት ያለው መስመር፣ ከባህር ዳር ወደ ዳንግላ ያለው መስመር መራዊና አካባቢ ላይ በተደጋጋሚ ሾፌሮች ጋር የሚደርሰው፣ ከወረታ ደብረታቦር አለምበርና አለምሳጋ አካባቢ የሚደርሰው፣ ከአዲስ ዘመን ጎንደር አርኖ ጋርኖ፣ እንፍራንዝ፣ ጎንደር ዙሪያ እስከ ማክሰኝት ባለው ውስጥ በሾፌሮች ላይ ጣራ ገዳም ጨምሮ የሚደርሰው ሰቆቃ በሌሎች የኢትዮጵያ አካባቢዎችም ተመሳሳይ ነው። በእነዚህ አካባቢዎች የትኛው የሀገር ውስጥ ቱሪስት ተንቀሳቅሶ ነው ይሄ ቁጥር የተገኘው? ይሄ ለአብይ አህመድ ሙግት ጥያቄ የሚቀርብ ነው። እንግዲህ ሌላው አስገራሚ ነገር ደግሞ የአብይ አህመድ የውጭ ቱሪስቶች ብዛትና የተገኘው ገቢን የተመለከተ ነው።
1.4 ሚሊዮን የውጭ ቱሪስቶች ወደ ኢትዮጵያ ገብተዋል። አሁን ካለው መሬት ነባራዊ ሁኔታ ጋር ይሄ ጉዳይ እውነት ነው ወይ? ዋና ዋና የቱሪስት መዳረሻዎች የሚባሉት ላሊበላ፣ አክሱም፣ በተለይ ላሊበላ ያለው ሁኔታ እጅግ አሳዛኝ ነው። በርካታ አስጎብኚዎች ተሰደዋል። በርካታ ቱሪስቶች ወደ አካባቢው መሄዳቸውን አቁመዋል። በርካታ ጎብኚዎች ወደ አካባቢው አይሄዱም። በዚህ ምክንያት ባንክ አውጥተው የቱሪዝም ኦፕሬት እና የቱሪዝም ማስጎብኘት ትራቭል ላይ ተሰማርተው የነበሩ በርካታ ድርጅቶች ተዘግተዋል። 79 ቢሊዮን ብር እና 5.2 ቢሊዮን ዶላር ከቱሪዝም አግኝተናል ብሏል አብይ አህመድ። ይሄ ቁጥር የኢትዮጵያን ቁጥር ነው ወይ? ሌላው 203 የሚሆኑ ዓለም አቀፍ ስብሰባዎችን አስተናግደናል ብሏል አብይ አህመድ። ከአሁን በፊት በቋሚነት ይደረጉ የነበሩ ስብሰባዎች ለምሳሌ ከአዲስ አበባ ውጭ ጣና ፎረም ተብሎ የሚታወቅ ስብሰባ ነበረ። በአፍሪካ የጸጥታና የሰላም ጉዳዮች ላይ የሚመክር ስብሰባ፣ በባህር ዳር የሚደረግ ዓመታዊ ስብሰባ። እሱ ስብሰባ ለበርካታ ዓመታት ከቆመ ቆይቷል። በመቀሌ የሚደረጉ ስብሰባዎች ነበሩ፣ ዓለም አቀፍ ስብሰባዎች፣ እነሱ ቆይተዋል። የትኞቹ ስብሰባዎች ናቸው በዚህ ልክ አሃዛዊ መረጃዎችን ያገኘው? እነዚህ ቁጥሮች የአብይ አህመድ ናቸው ወይስ ደግሞ የኢትዮጵያውያን እንዲሁም ደግሞ የኢትዮጵያ የሚለውን እንግዲህ በዚህ መንገድ ትንሽ ምልከታ ለማቅረብ ሞክሬያለሁ። ብዙዎቻችሁ አስተያየት ልትሰጡ ትችላላችሁ በዚህ ጉዳይ ላይ። ከአሁን በፊት አብይ አህመድ ስለ ኢኮኖሚ የሚያቀርባቸው ጉዳዮችም እነዚህ ናቸው። አሁን በአገሪቱ ውስጥ የትራንስፖርት እንቅስቃሴ የብስ በአስጊ ሁኔታ ላይ ነው የሚገኘው። ድሃ ዜጎች ያላቸውን አንጡራ ሀብት እያሟጠጡ ለኢትዮጵያ አየር መንገድ እያስረከቡ ነው የሚገኙት። ወደ አዲስ አበባ ጉዞ ለማድረግ አዲስ አበባ መግቢያና መውጫ መስመሮችን ጨምሮ በመንግስት የጸጥታ ሰዎች በተደራጀ ዘራፊ ቡድን እንዲሁም ደግሞ በመደበኛ ሽፍታና ዘራፊዎች በሌላ መንገድ ትጥቅ ይዘው በሚንቀሳቀሱ ቡድኖች አማካይነት የህዝብ እንቅስቃሴ ሾፌሮች ከአንድ ቦታ ወደ ሌላ ቦታ ሸቀጦችን ይዘው የማይንቀሳቀሱበት ሀገር ላይ 50.1 ሚሊዮን ቱሪስቶች በሀገር ውስጥ ተንቀሳቅሰው ሀገሪቱን ጎብኝተዋል ማለት ብዙዎቹ በዓል አልሄዱም፣ ዓመት በዓል አልሄዱም። ቤተሰቦቻቸውን ከጠየቁ ብዙ ዓመት የሆናቸው ሰዎች አሉ። በተለያዩ አካባቢዎች ከዋና መንገድና ከዋና ከተሞች ውጭ ባለው አካባቢ መንቀሳቀስ አይቻልም። አረጋ ከበደ ከባህር ዳር ወደ የት ተንቀሳቅሶ ያውቃል? የህዝብ ትራንስፖርት ተጠቅሞ ያውቃል? አያውቅም። የአረጋ ከበደ ከባህር ዳር ጎንደር የሚሄደው በአዲስ አበባ ዙሮ ነው። አዲስ አበባ ይመጣል። እንደገና ከአዲስ አበባ ወደ ጎንደር በሚሄድ አውሮፕላን ይሄዳል። ካልሆነም በመከላከያ ወታደራዊ ሄሊኮፕተሮች ይንቀሳቀሳሉ። በአማራ ክልል ያለው ሁኔታ ይህንን ነው የሚያሳየው። በትግራይ ክልል ያለው ሁኔታ የከፋ ነው። ወደ መረጃዎቹ እሄዳለሁኝ። ወደ መረጃዎቹ ሲሄድ በደቡብ ጎንደር ታች ጋይንት ወረዳ የአየር ጥቃት እና ሰፊ የእግረኛ ዘመቻ እየተደረገ መሆኑን የሚገልጽ መረጃ ነው። በዚህም ጉዳት መድረሱ ነው እየተገለጸው። በደቡብ ጎንደር ዞን ታች ጋይንት ወረዳ በተለያዩ ግንባሮች የአየርና የእግረኛ የመካናይዝድ ጦር ስምሪት እየተደረገ መሆኑና ከማለዳ ጀምሮ ከባድ ውጊያና የአየር ጥቃት እየተፈጸመ መሆኑን ከአካባቢ የወጡ መረጃዎች ለኢትዮ ፎከስ ደርሰዋል። ዛሬ ሰኔ 24 2018 ማለዳ 12 ሰዓት በታች ጋይንት ወረዳ ልዩ ስሙ ቅድስት ቤተልሔም ተብሎ በሚጠራ ቀበሌ ቤተልሔም ተብሎ በሚጠራ ሁላችሁም ታውቁታላችሁ። እንግዲህ በኢትዮጵያ ብቸኛዋ የኦርቶዶክስ ድጓ ማስመስከሪያ ዩኒቨርሲቲ እየተባለች የምትጠራው ቅድስት ቤተልሔም ነው የድሮን ጥቃቶች የተፈጸሙት። በዚህ ጥቃት በደብሩ አቅራቢያ በሚገኝ ትምህርት ቤት ላይ በተፈጸሙ ተከታታይ የድሮን ጥቃቶች ጉዳት ደርሷል። እንግዲህ ጉዳቱን በተመለከተ ከፍተኛ ጉዳት እንደደረሰ የዓይን እማኞች ገልጸዋል። ጥቃቱን ተከትሎ በአካባቢው ከፍተኛ ጩኸት እንደነበረ እና የአካባቢው ከፍተኛ መረበሽ እንደነበር የመረጃ ምንጮች ገልጸዋል። እንግዲህ ይህንን በተመለከተ ትምህርት ቤት ላይ በተፈጸመው የድሮን ጥቃት ይሄ ጉዳት ደርሷል የሚለው የተለያዩ ምክንያቶች እንዳሉት ነው የተገለጸው። ለማንኛውም በዚህ ቀጠና የደረሰው ጉዳት አሁንም በተለያዩ አካባቢዎች በድሮን ከሚደርሱ ጥቃቶች ጋር በተያያዘ ከፍተኛ የሆነ የጥንቃቄ ጉድለት ነው። ይሄ በተለይ የፋኖ አመራሮች ወደፊት የበለጠ ፋኖንም ሲቪሊያንንም ከአየርና ከድሮን ጥቃቶች በመጠበቅ በኩል አሁንም በአግባቡ ኃላፊነታቸውን አለመወጣታቸውን የሚያሳይ ነው። የጥንቃቄ መልክቶች የጥንቃቄ እርምጃ ጉድለት ነው ተብሏል። እንግዲህ በዚህ አካባቢ ያለውን ጉዳት እየተጣራ ነው፣ እንደደረሰኝ አደርሳለሁ። በዚሁ በታች ጋይንት ወረዳ ኤፍራታ፣ ጋጥ፣ ጌዶዳ ተብሎ በሚጠሩ አካባቢዎችም የእግረኛና የመካናይዝድ ዘመቻ መኖሩን መረጃዎች ጠቁመዋል። ከሁለት ቀናት በፊት ከንፋስ መውጫና ከአርብ ገበያ በሁለት አቅጣጫ የተንቀሳቀሰ ኃይል መነሻውን ከንፋስ መውጫ ያደረገ ኃይል በደንበጣና ቤተ ዮሐንስ ተብሎ በሚጠራ ወደ ኤፍራታና በረንታ ወደ አጋጥ መንቀሳቀሱን ተከትሎ ከአርብ ገበያ የተንቀሳቀሰ ኃይል በአጋጥና በመጋ በኩል ወደ አካባቢው መንቀሳቀሱን ተከትሎ ነው በጌዶዳ በኤፍራታና በአካባቢው የእግረኛ ዘመቻ እየተደረገ ያለው። ይሄ እንግዲህ በአየርና በእግረኛ እየታገዘው ዘመቻ በተመለከተ እስካሁን ድረስ የደረሱ ዝርዝር ጉዳቶች በውል አልታወቁም። በመከላከያም በፋኖም በሲቪሊያን ላይ የደረሱ ዝርዝር ጉዳቶች እንደደረሱ ወደ እናንተ የማደርስ ይሆናል።
ሌላው መረጃ ደግሞ ወደ ምዕራብ ጎጃም ቡሬ የሚወስደን ነው። ይሄ መረጃ በተመለከተ ከአሁን በፊት ከወራት በፊት መረጃው ወጥቶ ነበር። ትላንትና በወለጋ ጋምሳ ተብሎ በሚጠራው አካባቢ በአካባቢው አርሶ አደሮች ላይ በአካባቢው ነዋሪዎች ላይ የአካባቢ የቄሮ ሚሊሻዎች እና የረጲ ሎላ ጋቸና ሲርና ተብሎ የሚጠሩት ጥቃቶች ሲፈጽሙ ከጎጃም ቡሬ በኩል እየተሻገሩ ይህንን ጥቃት የሚያግዙ የእነ ሽመልስ አብዲሳ ሚሊሻና ታጣቂዎች አሉ የሚለው መረጃ ነው። ቁጥራቸው በተለያየ ጊዜ ከፍና ዝቅ ይላል። ግን በርካታ በመቶዎች የሚቆጠሩ የእነ ሽመልስ አብዲሳ በአማራ ክልል ውስጥ ያሰለጠኗቸው የኦሮሚያ ክልል ሚሊሻዎች እንደሆኑ ነው የሚገለጸው። እንግዲህ በአማራ ክልል በኦሮሞ ብሔረሰብ ዞን በከሚሴ ቀጠና ያለውን በመደበኛና በኢመደበኛ ሁኔታ ያለውን የኦሮሞ ፖለቲከኞች የወታደራዊ ስልጠና ይታወቃል። አንደኛው በሚሊሻና በመደበኛው አደረጃጀት፣ ሁለተኛው በሸኔ በኩል ነው። በተመሳሳይ በዚህ ቀጠናም በቡሬ ወረዳም እነ ሽመልስ አብዲሳ ደሞዝ የሚከፍሏቸው በርካታ ሚሊሻዎች መኖራቸውን ነው መረጃዎች የሚገልጹት። እነዚህ ሚሊሻዎች ደግሞ ተልኳቸው ወለጋን ሙሉ በሙሉ መዝጋትና ከቡሬ ወለጋ ያለውን መስመር ዘግቶ በዛ አካባቢ ያለውን እንቅስቃሴ አፍኖ ጉዳት ለማድረስና በሚፈለገው ዘመቻ ልክ በተለይ በንጹሃንና በሲቪሊያን ላይ የሚደርሰውን ጉዳት መጠን ለመጨመር ታስቦ የተደራጁ ሚሊሻዎች ናቸው። ወደ መረጃውን እንመልከተው በዝርዝር። በአማራ ክልል ምዕራብ ጎጃም ዞን ቡሬ ወረዳ እና በኦሮሚያ ክልል አዋሳኝ ቀጠናዎች የሚንቀሳቀሱ የኦሮሚያ ክልል ሚሊሻዎች ከወለጋ ራሳቸውን ለማትረፍ የሚሸሹ የአማራ ንጹሃን ላይ አሰቃቂ ግድያዎችን እየፈጸሙ እንደሆነ መረጃዎቹ ጠቁመዋል። የመረጃ ምንጮቹ እንደሚሉት የዓይን እማኞችን ዋቢ አድርገው እያደረሱ ማለት ነው። በቡሬ ወረዳ ዙሪያ በሚገኙ ፈንጣም፣ ሰንቶም፣ ቦቁ እና ጣቦ ተብሎ በሚጠሩ አካባቢዎች በኦሮሚያ ክልል የተደራጁ ሚሊሻዎች በቀጠናው ላይ ከፍተኛ የጸጥታ ቀውስ እያስከተሉ እንደሆነ ነው የተገለጸው። እነዚህ ሚሊሻና ታጣቂዎች ከቡሬ ወደ ወለጋ የሚወስደውን ዋናው መንገድ ላይ በሚገኙ የቻይና ኮንትራክተሮች ለካምፕነት ይጠቀሙባቸው የነበሩ ካምፖችን በመቆጣጠር መንገድ ኬላዎችን በማስቀመጥ መንገድ በመዝጋት ወታደራዊ ስምሪቶችን ከኦሮሚያ ክልል በመቀበል ነው ይህን እያደረጉ የሚገኙት። እንቅስቃሴውን እየተቆጣጠሩ ይገኛሉ የተባሉት እነዚህ ታጣቂዎች እና ሚሊሻዎች በአጋምሳ፣ ምስራቅ ወለጋ፣ በሆሮ ጉዱሩ ወለጋ ዞኖች የሚፈጸሙ ጭፍጨፋዎችን ለመሸሽ ህይወታቸውን ለማዳን ወደ አማራ ክልል የሚመጡ ንጹሃንን መንገድ ላይ ይገድላሉ፣ ይመልሳሉ፣ ይዘው ደግሞ ያሰቃያሉ። ሕክምና በመከልከል ጭምር አሰቃቂ ግድያዎችን እየፈጸሙ እንደሆነና የወለጋውን ጭፍጨፋ ተባባሪ ሆነው በአማራ ክልል በእነ ሽመልስ የተደራጁ ሚሊሻዎች ይህንን ኃላፊነት እየተወጡ እንደሆነ መረጃዎች ጠቁመዋል። ከአሁን ቀደም ከወለጋ በደረሰባቸው ጥቃት ቆስለው ለሕክምና ወደ ቡሬ ይመጡ የነበሩ እናቶችን፣ ህፃናትና አዛውንቶችን ከመኪና ላይ በማስወረድ አሰቃቂ ግድያዎችን መፈጸማቸውን የዓይን እማኞች ይናገራሉ። በምሬት ነው የገለጹት። ጉዳዩን ይበልጥ ውስብስብ የሚያደርገው ግን እነዚህ ሚሊሻዎች አደረጃጀታቸው ነው። መረጃዎች እንደሚጠቁሙት እነዚህ ታጣቂዎች ስምሪታቸው በአማራ ክልል ምዕራብ ጎጃም ቡሬ ወረዳ ይሁን እንጂ በእነዚህ ፈንጣም፣ ሰንቶም፣ ቦቁ እና ጣቦ ተብሎ በሚጠሩት አካባቢዎች ይሁን እንጂ ስልጠና የሚወስዱትና ደሞዝ የሚከፈላቸው በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን እንደሆነ ደግሞ መረጃዎቹ ጉዳዩን ውስብስብ ተልኳቸውንም ውስብስብ እንደሆነ ያሳያሉ። እነዚህ ሚሊሻዎች አባይ በረሃን አቋርጠው ወለጋ በመግባት ለኦሮሞ ሚሊሻ ልዩ ኃይል ጋቸና ሲርና ረጲሎላ እና ለሌሎቹ የጸጥታ ኃይሎች ድጋፍ ያደርጋሉ። ከመከላከያም እንደዚሁ እንደ ሚሊሻ ድጋፍ ይደረግላቸዋል። ተጨማሪ ምስራቅ ወለጋ ከሆሮ ጉዱሩ ወለጋ እና ኪረሙ ወረዳዎች የተዘረፉ በርካታ የአማራ ተወላጆች የቁም እንስሳትን አባይን ተሻግረው የሚረከቡት እነዚህ ናቸው። እንስሳቶቹን ፈንጦም፣ ሰንቶም፣ ቦቁና ጣቦ ተብሎ በሚጠሩ አካባቢዎች ያከማቻሉ። እንስሳቶቻቸውን ለመውሰድ የሚመጡ ከወለጋ የሚመጡ አማራ አርሶ አደሮች ካሉ ከፍተኛ ገንዘብ ይቀበላሉ፣ ይገድላሉ። ወለጋ ውስጥ እየተፈጸመ ላለው ጭፍጨፋ በጎጃም በኩል እነ ሽመልስ ያሰለጠኗቸው ሚሊሻዎች በር በመዝጋት በዚህ በሚፈጸመው ሰቆቃ ተባባሪ ሆነዋል። ወደፊት ዝርዝር መረጃ የሚወጣበት ይሆናል። ወደ ደራ ስንሄድ በሸዋ በደራና በጉሃ ጽዮን ቀጠናዎችም ያለው ሁኔታም ተባብሶ ቀጥሏል ነው የተባለው። በደራ ወረዳ ከአንድ ክፍለ ጦር በላይ መከላከያ ሰራዊት መኖሩ እየታወቀ ሁለት ጊዜ የሸኔ ጦር ወደ አካባቢ ሲገባ መከላከያ ሆን ብሎ አንድም እርምጃ አልወሰደም፣ ሁለትም ደግሞ በአካባቢው የኦህዴድ ብልጽግና ባለስልጣናት ጋር በመተባበር ሸኔ እንዲገባ አድርጓል የሚል ወቀሳ ነው መረጃዎች የሚያቀርቡት። በአካባቢው ያሉ የኦህዴድ ብልጽግና ባለስልጣናት ደግሞ ሸኔ የለም በማለት በየስብሰባው በመዋሸት ለታጣቂዎቹ የሚዲያና የፖለቲካ ሽፋን እየሰጡ ይገኛሉ። ባለፉት 3 ሳምንታት ደራ አካባቢ የደረሰውን ጉዳት በተመለከተ 17 ቀበሌዎች ውስጥ ከ45 በላይ ሰዎች ተገድለዋል።
ከ18 በላይ ሰዎች ታግተዋል። 63 የመኖሪያ ቤቶች ተቃጥለዋል። እጅግ ከፍተኛ ቁጥር ያላቸው የቀንድ ከብቶች ተዘርፈዋል። በጎሃ ጽዮን ቀጠና ያለው ደግሞ የ6 ዓመታት ሁኔታና የዝምታ ዘር ማጥፋትን በተመለከተ መረጃውን ጨምሮ ያደረሱ የመረጃ ምንጮች ስልታዊ ትጥቅ ማስፈታት ሴራን ጨምሮ በጎሃ ጽዮን በ11 ቀበሌዎች የሚኖሩ አማራዎች ባለፉት 6 ዓመታት ማንም ያልሰማው በደል ተፈጽሞባቸዋል። በመደበኛው የእነ ሽመልስ አብዲሳ አስተዳደር ከፍተኛ ጫና ሲደረግባቸው ቆይቷል። ህዝቡ ራሱን ለመከላከል የራሱን የገዛውን ትጥቅ እንዲፈታ በሚል ዘመቻ ተከፍቶበት እንዲታሰር መከላከል እንዳይችልና መከላከያ አልባ እንዲሆን ተደርጓል። በአካባቢው ቀን የእነ ሽመልስ አብዲሳ ሚሊሻዎች፣ ሌሊት ደግሞ የሸኔ ታጣቂዎች እየተፈራረቁ በአካባቢው ጥቃት በመፈጸም 3 መንደሮች ሙሉ በሙሉ ወድመዋል። ነባር አካባቢ ነዋሪዎች ለቀው ሂደዋል። ወደ 11 የሚደርሱ መንደሮች ደግሞ በተደጋጋሚ ጥቃት፣ ቃጠሎ፣ ውድመት ደርሶባቸው በዚህ ቀጠናዎች የሚፈጸሙ ግፍና ሰቆቃዎች ብዙሃን መገናኛ ብዙሃን የማይዘግቧቸው ማንም ሰምቶት የማያውቅ ድምፅ ያልተሰማበት የዝምታ የዘር ማጥፋት መሆኑን ቤተሰቦቻቸው በምሬት ይገልጻሉ። ማህበረሰቡ መፈናቀልና ለልመና መዳረግን በተመለከተ በዚህ ተከታታይ ግፍና ሰቆቃ ምክንያት አብዛኛው የዚህ አካባቢ ማህበረሰብ ንብረቱን ተነጥቆ ከመኖሪያ ቀዬው ተፈናቅሎ እጅግ በሚያሳዝን ቀደም ሲል ራሳቸውን ችለው በግብርናና በከብት እርባታ የተዳደሩ የነበሩ ሰዎች አምራች የነበሩ ዜጎች አሁን ህይወታቸውን ለማዳን ወደ ሰላሌ፣ ፍቼ፣ ጎሃ ጽዮን፣ አዲስ አበባ በመሰደድ ለከፋ ድህነትና ለልመና መዳረጋቸውን መረጃዎች ገልጸዋል። በዚህ በኩልም አሃዛዊ መረጃዎች እየተሰባሰቡ ነው የሚገኙት። ወደፊት መረጃዎች እንደተሰባሰቡ እንደደረሱ ወደ እናንተ አደርሳለሁ። ወደ መቀሌ የሚወስደን መረጃ ላስከተል። ህወሓት ወታደራዊና ፖለቲካዊ መሪዎች በሁለት ቡድን ተከፋፍለው የሚያደርጉትን የሚዲያ ጦርነት እያጋጋሉት ነው የሚገኙት። በአዲስ አበባ የሚገኘው የህወሓት ክፋይ ቡድን እነ ጀነራል ጻድቃን፣ እነ ጌታቸው ረዳና እነ ጣዕመ አርዶም በትግራይ የሚገኘውን ህወሓትን በተመለከተ በተለያዩ ሚዲያዎች እየቀረቡ ከፍተኛ ትችት እየሰነዘሩ ሲሆን በትግራይ የሚገኙት ደግሞ የቀድሞ ባልደረቦቻቸው እነ ፈትለወርቅና ሌሎቹ እነ ሞንጆሪኖ የሚዲያ ምላሽ እየሰጡ ነው የሚገኙት። ፈትለወርቅ ገብረ እግዚአብሔር የህወሓት ጽሕፈት ቤት ኃላፊ ትላንትና ሚዲያ ቀርባ ማብራሪያ ሰጥታለች። ካነሳቻቸው ጉዳዮች መካከል በየትኛው መንገድ ተፈናቃዮችን እንመልሳለን የሚለው በየትኛው መንገድ ነው የሚለው ይህ እንግዲህ በጦርነት ሆነ በኃይል ያላቸውን አማራጭ ለመጠቀም ስለመወሰናቸው ተናግራለች። ሁለተኛው ወደ ምስራቅ ትግራይ ኃይል እየዞረ ነው ብለዋል። እንግዲህ በዚህ በአፋር ቀጠና ማለት ነው። በዚህ ግንባር ጦርነት ለመክፈት ያላቸውንም እቅድ በዚሁ በመግለጫው ፍንጭ ሰጥታለች። በሌላ በኩል አሜሪካና አውሮፓ ህብረት በእኛ ላይ የጣሉት ያለችውን እገዳም እንደማትቀበለው ገልጻለች። እንግዲህ ደብረጽዮን የትግራይ ክልል ጊዜያዊ አስተዳደርን አባረው ምክር ቤቱን መለስን ካሉ በኋላ ያለውን አጠቃላይ ሁኔታ በተመለከተ ሞንጆሪኖ በዋናነት የሚከተሉትን ነጥቦች አንስታለች። ህወሓት በምንም አይነት ሁኔታ የትግራይን ህዝብ ጥቅም አሳልፎ እንደማይሰጥና እንደማይደራደር ለ3 ዓመታት ከ8 ወራት ያህል የተኩስ ማቆም ስምምነት ተብሎ የነበረው ጊዜያዊ አስተዳደር ተቋቁሞ የነበረ ቢሆንም የትግራይ የሚፈጸመው የዘር ማጥፋት እንዳልቆመና እንደቀጠለ 2018 ደግሞ ተኩስ ማቆም ሙሉ በሙሉ ተጥሶ በትግራይ የድሮን ጥቃት እንደተፈጸመ በምዕራብ ትግራይ እስከ ምስራቅ ትግራይ ድረስ ተከታታይ የድሮን ጥቃት እንደተፈጸመባቸውና ከፍተኛ ጦር ኃይል እየተጠጋ መሆኑና ትግራይ ከበባ ውስጥ እንደሆነች ተናግራለች። ብሔራዊ ክህደት የፈጸሙ ያለቻቸውን ኃይሎች በትግራይ ላይ ጦርነት እንዲቀሰቀስ በትግራይ ህዝብ ላይ የሚካሄድ ትግል እንዲዳከምና እንዲደናቀፍ ከፍተኛ ሚና እየተወጡ ነው ብላለች። ከላይ የተጠቀሱትን እነ ጌታቸውና እነ ጻድቃንን ማለት ነው። የበጀትና የነዳጅ ድጋፍ ተከልክሏል። የአውሮፓና የአሜሪካ ህብረት በህወሓት ላይ ያወጡት መግለጫ በደለኛውን ትቶ ተበዳዩ ላይ ተጽዕኖ ለመፍጠር ያለመ ስለሆነ አንቀበለውም ብላለች። አሜሪካ የጣለችውን ማዕቀብ በትግራይ ህዝብ ላይ እንደተጣለ ማዕቀብ እንቆጥረዋለን፣ በድርጅቱ ላይ እንደተጣለ ማዕቀብ እንቆጥረዋለን ብላለች። የአሜሪካ ፍላጎት መርህ የሌለው ወዲህና ወዲያ የሚወዛወዝ ድርጅት እንዲኖር እንጂ ጠንካራ ህወሓት እንዲኖር አይፈልግም በሚል ምላሽ ሰጥታለች። የትግራይ ህዝብና የህወሓት ድርጅት ጥያቄ ራሱን በራሱ የማስተዳደር ራስን እድል በራስ የመወሰን እንጂ በመርህ በመቀጣት በአሜሪካ እና በአውሮፓ ተጽዕኖ የሚቆም አይደለም፣ ለውጥ የማያመጣም፣ አሜሪካም አዲስ አበባ አንሄድም ስትል ምላሽ ሰጥታለች። ከኢትዮጵያ መንግስት ጋር የሚደረግ ድርድር ካለ ያው እንግዲህ ይህንን ለማድረግ ነው በዋናነት ይህ ሁሉ የሚዲያም ወታደራዊ ፖለቲካዊ ጫና የሚያደርጉት። ድርድር ካለ ከኢትዮጵያ ውጭ እንደራደራለን እያሉ ነው ያሉት። የቀድሞዎቹን ተደራዳሪዎች አንቀበላቸውም በሚል የአውሮፓ ህብረትንም እንደዚሁ ምላሽ ሰጥታበታለች። እንግዲህ በትግራይ አካባቢ ያለው ሁኔታ ይህንን ነው የሚያሳየው። በትግራይ ወታደራዊ አፈሳም ሆነ ግዳጅ የለም የሚል ምላሽም ሰጥታለች። ትግራይ ለማሸነፍ የትግራይ ህልውና ለማረጋገጥ አንዱ እንሆን እንታገል የሚል ጥሪ አቅርባለች። ሌላው የሱዳን የተመለከቱ አጫጭር መረጃዎችን ወደ እናንተ ላድረስ። ለሱዳን ፈጥኖ ደራሽ ኃይል
ተጨማሪ ትጥቅና የጦር መሳሪያ የያዙ ተሽከርካሪዎች ከአሶሳ አካባቢ መንቀሳቀሳቸውን የዓይን እማኞች ገልጸዋል። በትላንትናው ዕለት ከ10 በላይ ሎቤድ እና ኮንቮይ ተሽከርካሪዎች ከአሶሳ ፖሊስ ኮሚሽን ቤተመንግስት አካባቢ ጭነው ወደ ኩርሙክ ቀጠና መንቀሳቀሳቸውን የዓይን እማኞች ገልጸዋል። የኢትዮጵያ ባለስልጣናትና የአረብ ኤሚሬትስ ባለስልጣናት በዓለም አቀፉ የወንጀል ፍርድ ቤት እንዲቀርቡ የሰብአዊ መብት ተሟጋች ድርጅቶች በሱዳን እየተካሄደ ባለው የእርስ በርስ ጦርነት ውስጥ እጃቸው አለበት በሚል እንዲቀርቡ እየጠየቁ ነው የሚገኙት። በኢትዮጵያ ከፍተኛ ባለስልጣናትና የአረብ ኤሚሬትስ ከፍተኛ ባለስልጣናት አይሲሲ ኢንተርናሽናል ክራይሚናል ኮርት ተብሎ የሚጠራው እንዲቀርቡ እየጠየቁ ይገኛሉ። በተለይ ራውል ዋልንበርግ ከተባለ የሰብአዊ መብት ማዕከል ጋር በተደረገ የህግ ድርጅቶች ነው ይሄ ጥናት እና አስገዳጅ ሰነድ ለምርመራ እንዲቀርብና እነዚህ የተጠረጠሩ የኢትዮጵያና የአረብ ኤሚሬትስ ባለስልጣናት ለፍርድ እንዲቀርቡ የተጠየቀው። የተባበሩት አረብ ኤሚሬቶችም ሆኑ የኢትዮጵያ መንግስት በጉዳዩ ላይ በተደጋጋሚ በሰጡት መግለጫ ከዚህ ጉዳይ ጋር ተመሳሳይ በሱዳን ግዛት ውስጥ የምናደርገው ጣልቃ ገብነት የለም በሚል ምላሽ መስጠታቸው ይታወቃል። የሱዳን ፈጥኖ ደራሽ ጦር የሱዳን ጦር በፈጥኖ ደራሹ ላይ ድል መቀዳጀቱንም ገልጿል። የሱዳን መደበኛ ጦር ባለፉት 2 ሳምንታት በ5 የተለያዩ ግዛታዊ ውስጥ ባካሄዳቸው መጠነ ሰፊ ወታደራዊ ዘመቻዎች ፈጥኖ ደራሽ ኃይሉን ከጥቅም ውጭ ማድረጉን፣ ወታደራዊ ኪሳራና ቁሳዊ ኪሳራ ማድረሱን ገልጿል። የሱዳን ጦር ቃል አቀባይ እንደገለጹት በተለያዩ አቅጣጫዎች በተወሰደ እርምጃ ፈጥኖ ደራሽ ኃይሉ ከባድ ጉዳት ደርሶበታል፣ ጉልበቱና አቅሙ እጅጉን ተዳክሟል ብለዋል። በ5 ግዛቶች በተደረገው ዘመቻ ከ224 በላይ የአርኤስኤፍ ወታደራዊ ተሽከርካሪዎች ሲወድሙ በተለይ በሰሜን ዳርፉር ብቻ 119 ተሽከርካሪዎች፣ 4 የነዳጅ ዲፖዎች፣ 4 የነዳጅ ታንከሮች፣ 2 የነዳጅ ዲፖዎች ወድመዋል። 27 ተሽከርካሪዎች ወድመዋል። በዚህ ምክንያት አርኤስኤፍ ከፍተኛ ኪሳራ ደርሶበታል ብለዋል። በብሉ ናይል ግዛት በተመሳሳይ በኢትዮጵያ አቅራቢያ ማለሟል ሰርካለምና ማቅጃ ተብሎ የሚጠሩ ቦታዎችን በመቆጣጠር በአልደማዚን ያለውን አጠቃላይ የኃይል ሚዛንና ወታደራዊ ማከማቻ ማውደማቸውን ገልጸዋል። በዳርፉር ቀጠና ደግሞ በኩልቡስ ተብላ የሚጠራውን ወሳኝ ቻድና ሱዳን የምታገናኝ ቦታ ከ2 ዓመታት በኋላ የአልቡራን ጦር መልሶ ስለመቆጣጠሩ ተገልጿል። የውጊያና የድሮን ጥቃቱ አሁንም ተባብሶ ቀጥሏል። የሱዳን ጦር ስልታዊ የአልቦይድ ከተማን ለመጠበቅ 51 ኪሎ ሜትር ርዝመት ያለው የምሽግ መስራቱን የሱዳን ጦር አስታውቋል። ይህች ከተማ በአርኤስኤፍ ከበባ ውስጥ ትገኛለች። ዓለም አቀፍ ጥሪ እየቀረበባት ትገኛለች። እንግዲህ በሁለቱም በኩል በሚሰነዘሩ ጥቃቶች በዚህ ከተማ ከፍተኛ ቀውስ መድረሱን መረጃዎች ገልጸዋል። ይህ በእንዲህ እንዳለ የኢራን ቴክኖሎጂ የቀይ ባህር ኮሪደር አደጋ ሆኗል የሚል መረጃም የአሜሪካ ሴንትሪ ኢንተርናሽናል የተባለ የአሜሪካ የጥናት ማዕከል ይፋ አድርጓል። በዚህ ዓለም አቀፍ መልክ ባለው የሱዳን ጦርነት ሪፖርቱ እንደሚያመለክተው ከ2002 ጀምሮ የሱዳን ባህር ጠረፍ በተለይም የስዊኪን ወደብ በየመን ለሚንቀሳቀሱ የሁቱ አማጽያንና ሙስሊም ብራዘርሁድስ ተብሎ ከሚጠራው አክራሪ ቡድኖች ጋር የጦር መሳሪያ መሸጋገሪያ ማዕከል ሆኗል ብሏል የአሜሪካው የጥናት ማዕከል። የበለጠ አደገኛ የሚያደርገው ጉዳዩን ይላል የጥናት ማዕከሉ፣ ሁቲዎች የየመን አማጽያን ዝግጁ የሆኑ የጦር መሳሪያዎችን ከማጓጓዝ ባለፈ የኢራንን አባቢል ድሮኖች እና የሚሳይል መገጣጠሚያ ቴክኖሎጂዎችን ወደ ሱዳን መከላከያ ኢንዱስትሪዎች በማዛወራቸው በሱዳን ውስጥ ያሉ የጦር ቡድኖች የድሮን መሳሪያዎችን በሀገር ውስጥ በራሳቸው እንዲያመርቱ የጦርነት ዘይቤ ወደ ከፋ ምዕራፍ እንዲቀይሩት በር ከፍቷል ሲል ገልጿል። ይህ ድርጊት የቀይ ባህርና የአፍሪካ ቀንድን የደህንነት ሁኔታ እጅግ አሳሳቢ ደረጃ ላይ ጥሎታል ሲል የአሜሪካ የጥናት ማዕከል ይፋ አድርጓል። ለሰዓት የነበሩኝ ምልከታዎች፣ መረጃዎች፣ ዘገባዎችና ትንተናዎች እነዚህን ይመስሉ ነበር። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ